ቻሉት እንግዲህ የሀይገር ፍቅር። ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ጥቅስ ግንባሩ ላይ የተጻፈበት ሀይገር ባስ ተሳፈሩ። ሀይገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸተች ቁጥር ምራቂ አድርጋ የምትሰጠው ሀይገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ ፎይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትታደፍ በምትኩ 30 ሰው ተከታትሎ ገብቶ እንደ ጉም ያፍናል። ተሳፋሪው አንዱ ባንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቀውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሀይገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋይ ወራሽ ናቸው። ከመሃል ካሉት ወንበሮች ባንዱ ላይ ቁጭ ብዬ የአውቶቡስን ባጥ የሙጥይ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናው ነው። መዓት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ጎፈር ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ መግደል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ የሚያሳይ ብብት። ብብት መሾፍ ሲሰለቸኝ ሞባይልን አውጥቼ መጎርጎር ጀመርኩ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ 4 ኪሎ ማስታወቂያ ሰሌዳ መሰለ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልሁ። ለነገሩ ብሳፈጠውስ ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ ተከታዩ አውቶቡስ ውስጥ ልገባ እችላለሁ። ሸማቾች ላይ ስንደርስ ታወርደኛለህ የሚል የሴት ድምጽ ሰማሁ። ወደ ድምጡ ዞር ስል በአሮጌ አንሶላ ሕፃን ልጅ ያዘለች ሴትዮ በቆመችበት ትወዛወዛለች። የልጁ ግማሽ ሰውነት እኔ ላይ ስላረፈ ተጋግዘን አዘል ነው ማለት ይቻላል። አሳዝናኝ ወንበር የለቀቁላት። በለቀቁት ወንበር ከበስተጀርባ የቆሙ የነበረ ጎረምሳ አመሰግናለሁ ብሎ ተቀመጠበት። የታዘለው ልጅ አውቶቡሱን በለቅሶ መቀወጥ ጀመረ። አባቢው እንጂ አልኳት። ተው አልቅሶ ሲደክመው ሞተር ያጠፋል። ምን ነው ጨከንሽበት? የአብራክሽ ክፋይ አይደለም እንዴ? አይደለም። ስኳር ቅድሚያ የሚሰጠው ልጅ ላለው ነው ስለተባለ ተጎረቤት ተውሽው ነው። በሾፌሩ በጋቢና መስታወት ማት አይነት ጥቅስና ስዕል ተገጥግጧል። ደንበኛ ካልቀበጠ ንጉስ ነው ይላል አንዱ ጥቅስ። የክረምትን ፀሐይ የባዳን ጥርስ አትመን ይላል ሌላው። ሾፌሩ ጥቅስ አጥብቆ ከመውደዱ የተነሳ ለኃይለኛም ኃያል ለአጥቂም ማጥቂ ያለበት አሰንብተኛ አምላክ ባይኔ ጉድሊበት የሚል ጥቅስ ግራ ክንዱ ላይ ተነክሷል። ስማ የሾፌሩ መስታወት በጥቅስና በስዕል ተሸፍኗል። መንገዱ እንዴት እያየ ነው የሚነዳ አልኩት። ወያለው አጠገቤ ሰቅስቆ ሲያልፍ። አትጨነቅ ጀለሴ አለኝ ወያለው። ሾፌሩ 4 አመት በዚህ መስመር ስለነዳ መንገዱ አይጠፋውም። ጉርድ ሾላ ስንደርስ ባሱ ተበላሽቷል ተብሎ ተራገፍን።
የጎዳናውን ዳር ይዤ ሊፍት እየቆላወጥኩ ቆምኩ። የኮሎኔል አልፋ ባለቤት ወይዘሮ ሮዝ አዲስ ሞዴል ላንድ ሮቨር እየነዱ አይተውኝ እንዳላዩኝ አለፉ። አልፈርድባቸውም። ለኔ ሊፍት መስጠት አንድ ደባሪ ትዝታ ሊቀሰቅስባቸው ይችላል። በአንድ ወቅት እኔና ወይዘሮ ሮዝ ጂም ውለን ስንወጣ ሊፍት ጸደቁብኝ። ጋቢና ተቀምጬ እያወጋን ስንሄድ መብራት ያዘን። መብራት ላይ ኩላት ትፋን የመሰለች ግድንግድ የጎዳና ተዳዳሪ የመኪና መስኮት እያንኳኳች ትለምናለች። ለነገሩ ፊቷ ላይ ያለውን ኩራት ለተመለከተ የምትለምን ሳይሆን ድርሻዋን የምትጠይቅ ነው የሚመስለው። ወይዘሮ ሮዝ መስታወቱን አወርደው ሽልንግ ሰጠው በመገላገል ፈንታ የቤት ሰራተኝነት ብቀጥርሽ ትሰሪያለሽ አሉ። ለምን አልሰራም መለሰች ኮረዳይቱ። ታያለሽ። ጎዳና ተዳዳሪቱ የሰጠችው ምላሽ መዝግቤ ለትውልድ ባላስተላልፈው ደስ ይለኝ ነበር። ያንቺን ጭገር ሲያበጥሩ ለሟል ደግሞ ምን ተያዥ ያስፈልጋል? ከብዙ ጥበቃ በኋላ አንድ አውቶቡስ ያለሁበት ቦታ ደርሶ ቆመ። መላው ሰውነቴ ገብቶ ሳያልቅ ጉዞውን ተያይዞታል። ለመጀመሪያ ጊዜ በስነ ስርዓትና በጥሞና የተቀመጡት ተሳፋሪዎችን በማየቴ እየተገረምኩ ሾፌር መገናኛ ሲደርስ አወርደኛለህ አልኩ ወንበሬ ላይ ተደላድዬ። ጌታው ይሄ ቀራኒዮ መድኃኔዓለም የሚሄድ የንግስ አውቶቡስ ነው። ከዚህ በኋላ ደብረ ሊባኖስ ሳንደርስ አንቆምም። የባከነ ሌሊት ወይ ሮንድ አላደርሁ ወይ ኮከብ አልቆጠሩ ወይ ደልቶኝ አልጨፈሩ ወይ ውስኪ አልተዳፈሩ የባለጌ ወንበር ኮርቻ አልተሳፈሩ ወይ ሰዓታት ቆሜ ቤተክርስቲያን ስሜ ሰይጣን አላሳፈሩ ሌቦች ደብድበውት አንዱን ምስኪን ላስር ባምቢስ ድልድዩ ስር ቆስሎ የወደቀ ገላው በላዩ ላይ እንደ ጨርቅ ያለቀ ፊቱ ተሸፍኖ በደምና አቧራ በውራዬን እርዱኝ ብሎ የሚጣራ ምስኪን አባወራ ብብት ስር ገብቼ አፋፍሻ አንስቼ ተሸክሜ አድኜ ስፈልግ አምቡላንስ ሲሻኝ ዶክተር ሁኜ ወይ ምግባር አልሰራሁ ወይ ጀብድ አልፈጸምኩኝ ወይ ጽድቅ አላፈራሁ አንድ በትረ ሙሴ ሁለት ሳሎሎ ከጭኔ መካከል ሲያመሽ ተንጠልጥሎ ሲባክን ዝም ብሎ እሸኝ እኔ ጀግና እንደ ጠመጅ ቆሎ የምትል መለሎ ልቤን ሳትሰውረው አልጋዬን ሳትሰብረው ወግቢጤ ሞንጭሬ ፌስቡክ ላይ ሳለጥፍ እናቷን ጨረቃ የሚል ግጥም ሳልጥፍ አንዲት ሴት አዳሪ ቺቺኒያ መንገድ ላይ እድሏ ሰባራ ሰውነቷ ማላይ ካፊያውና አምባዋ ተጋግዞ የሚያረጥባት ደንበኛ ስትጠብቅ ደመኛ ጥሎባት አምስት ደፋሪዎች ከበው ሲያዋክቧት ሲገፉ ሲስቧት ኧረ በእናታችሁ በወላድ ማህፀን እህት የላችሁም ብላ ስትማጸን ልመኗ ስቦኝ እንዳበጀ በለው በደሏ አንገብግቦኝ ከኋላ ደርሼ ነበልባል ለብሼ ነበልባል ጎርሼ እንደ ብሩስሊ እንዳየሩ ጋኔን እግሬን ወንጨፍ ወንጨፍ ወዝወዝ ወዝወዝ ጎኔን በማረቃኝቼ ከኋላ ነው ሲሉ ከፊት ተገኝቼ ከአምስቱ መካከል አራቱን ነጥዬ ከቻልኩ በካራቲ ካልቻልኩ በሳቅጥዬ ድል ሳላስመዘግብ ውጥረት ሳላረግብ ወይ ታሪክ ሳልሰራ ወይ ታሪክ ሳልዘግብ ያለምንም ጣጣ ያለምንም ጸጋ አለ ሰበብ መሽቶ አለ ሰበብ ነጋ። የተለያዩ የኢትዮጵያ ዜናዎችን፣ ትኩስ መረጃዎችን፣ የመዝናኛ ፕሮግራሞችንና ልዩ ትንታኔዎችን ለማግኘት ሰብስክራይብ ያድርጉን። እናመሰግናለን። አንድ አፍታ ሚዲያ